የፈለከው? የፈለኩትማ እየነገርኩ ነው። አፍወይ ቅድም 90 ቁጥር ላይ ያመጣኸውን አንጣው ያለህን ቃል ቁርአንን ከዛ በኋላ እሱን ሪቫይዝ መድገሙ ያለብህን እሱን ቀጥልህ ነው። ያላ ቃል ቁርአን ሚል እኮ እዛ ላይ የለማ። ኖ አይደለም። ያመጣኸውን ለልጅቱ ያመጣኸውን አንጣው። ለልጅቷ እኮ እሺ፣ ሱራ 37 96 ነው የፈለከው? አዎ እሱን አንጣው እስኪ። እሱ ላይ ምንድነው ስህተቱ? በአንተ የስህተት ያገኘው እኮ ስህተት አለ ብዬ አይደለም እሱን ያመጣሁት እኮ ቢሆን ነው እንጂ አጀንዳ አድርገህ ቁጭ ያደረከው እኮ ነው ብለህ ነው አንተ በአንተ አብዱን ያልወጣኝም። እሷ ያለው ፍጡር ነው አለች። አይምን ፍጡር አይደለም አለች። ፍጡር ነው አንቺ የምታደርጊውና የአንቺ እንትኖች ፍጡር ናቸው ብዬ ነው የጠቀስኩት። ምናልባት እሷን እንደዛ ብለህ ከሆነ ብዬ ነው እንጂ ኖርማሊ እኔ እስኪ እዚህ ላይ አሁን ለምሳሌ ስህተቱ ምንድን ነው? ያላህ ቃል ላይ ለምሳሌ አላህ እናንተን አብዱ አዳምጥ፣ አርጉመንቱም አልገባም። አብዱዬ ደክሞታል መሰለኝ። ፉአድ ወይንም አህመድ ይቀድማል። ቢንት ሙስሊም ካለ ግን ቢንት ሙስሊም ይቀድማል። ያለኝ እስኪ አለው። እሺ ቢና መሐመድ ቀጥል። ቆይ አንዴ አብዱ፣ እኔ እንኳን ጥያቄ ነበረኝ። ጥያቄ ከተቀበላችሁ እሺ። ቆይ አንዴ አህመድስ አህመድ አለ? አህመድ ፉአድ ከነ ቶፒኩን አያውቁትም። ይሄ ቶፒክ በጣም መጥፎ አደገኛ ቶፒክ የሚባል ነው። ባይዘ ምንም ያገባቸው ነገር የለም። ቆይ አይደለም። ምንድነው እስኪ አሁን እኛ ጋር ስህተቱ ምንድነው? ከዚህ ቃል አሊፍ የተፈጠረች ነች ወይስ ያልተፈጠረች ነች? ፊደሏ አሊፍ የምትለዋ ፊደል የተፈጠረች ነች ወይስ ያልተፈጠረች? በጽሁፍ ከሆነ የተቀመጠው ፍጡር ነው። አይ ፊደሏ የተፈጠረች ነች ወይስ ያልተፈጠረች? አሊፍ ብቻዋን ማለት በምን አይነት ነው አሁን እያልከኝ ያለው? በቃል ነው ወይንስ በምን? ማለት በቃል ከሆነ አሁን በምትናገረው ነው። ስትናገረው አሊፍ ነው፣ ባትጽፈውም ስትናገረው አሊፍ የሚለው ፊደል የተፈጠረ ነው ወይስ ያልተፈጠረ ነው? አሁን አሊፍ ብያለሁ። ስትናገረው ከሆነ ቃል ነው እያልኩ ነው አይደል? የተፈጠረ ነው ወይስ ያልተፈጠረ ነው ነው የሚለው አሊፍ የሚለው ፊደል። ያ አሊፍ የሚለው ፊደል ስትናገረው ከሆነ ቃል ነው፣ የሚፈጠር አይደለም። የተፈጠረ ነው ወይስ ያልተፈጠረ ነው ፊደሉ? ብሮ ቀላል እኮ ጥያቄ ነው ማለት በጽሁፍ ላይ ወይንስ በቃል ስትናገር ግልጽ አድርገው። እሺ በቃል ስናገረውም እኮ ያው እኮ እሱን ነው የምጽፈው እኮ። ፍጡር አይደለም። እስኪ ምንድነው አሁን አንተ? ፍጡር አይደለም። እሺ ስለዚህ አረብኛ ቋንቋ ነው አይደል? አሊፍ ማለት አረብኛ ቋንቋ ነው አይደል? እሺ ቋንቋው ራሱ ያልተፈጠረ ነው እያልከን ነው። በታሪክ ደግሞ አረብኛ ቋንቋ ደግሞ ከመጣ ቅርብ ጊዜ ነው። ቃል ነው። እዚህ ቁርአን ውስጥ አረብኛ ቁርአንን በአረብኛ ቋንቋ አወረድ ነው ይላል አይደል? ቁርአን ራሱ እሺ ይሄ ንግግሮች ሁሉ ፍጡር ናቸው ብለህ ነው አሁን አንተ የምታስበው? በቃላት ሲነገሩ በአንተ አረብኛ ቋንቋው ራሱ ያልተፈጠረ ነው አይደል? ቋንቋው እንዴት በቃ በጣም ከባድ ቶፒክ ነው። ሲላምብል መሰለኝ ከባድ የለውም። አማርኛ ልተርጉምልህና እፎይ እስኪ ሌላ የራሴ አንዴ ቆይ። አይ ቲንክ እኛን ስላላመንከን በጣም ገደል ጥያቄን አቅርቤ ልውጣ። ቁርአን ላይ የተቀመጠውን ነው መናገር መጀመሪያ፣ ሌላ ቦታ መሄድ ሳይሆን ከቁርአኑ ነው። እንደው ቤቱ የኛ ነው ብለህ በሚውል ሊቃውንቶችን እንትን አትላቸው። እኛ መጀመሪያ ቁርአን ሐዲስ ነው። ቁርአን ካለ ቁርአን ነው። ከዛ ማስረጃችን ሐዲስና ቁርአን ነው። ከዛ በኋላ በስቴፕ ነው። አታሪ ነው ወይስ አሻሪ ነው? አንተ አሁን አብዱ ለምሳሌ ሌላ አቂዳ ላይ እንደዚህ ስትፈላፈሉ ነው። አቂዳችሁ ነው ይወስዷል። አንተ እየተናገርክ ያለው የአታሪም የአሻሪም አይደለም። መንገር ባይዘወይ ኦርቶዶክስ የወጣሁበት ዋናው ምክንያቴ እንደዚህ አይነት በጣም ጭራሽ ኦርቶዶክስ ነበርክ? የምሬን ነው። ኦርቶዶክስ ነበርክ ወንድማችን? በደንብ። ኦኬ ማን ነበር የክርስትና ስምህ ወንድማችን?
ኧረ አባ እውነቱም እንትና ማስተምረውኝ የእንታም ሁሉንም እኔ በጣም ዛሬ 10 ዓመት ሁሉንም ነገር በደንብ አውቀዋለሁ። ማን ነበር የክርስትና ስም? ያላነበብኩት የለኝም የምሬን ነው። ያላነበብኩ የለም ምንም በቃ ግዙ ካይን ብትለኝ መልእክተ ዮሐንስ ብትለኝ ሁሉም ጨርሼ ማለት ቸው ነው እንኳን አሁን ያን ያክል እንደው እንግባባ። አንድ ጥያቄ ልጠይቅህ። ሁሉንም አንብበህ ጨርሰሃል። ቁር ያለኝ ልጠይቅህ። አንድ ጥያቄ ልጠይቅህ። ሊስን መሰረታዊ ጥያቄ ሚስጥረ ቀንዲል ማለት ምን ማለት ነው? እሱን እኔ ረስቼዋለሁ። አሁን ቁርአን ላይ ነው ትግሌ። መሰረታዊ ማታቅ ነው እንዳለ አንተ ጨርሻለሁ ነው በደንብ እኔ እየነገርኩህ ይኸው እፎይ ስማኝ እንጂ እኔ ሁሉንም በደንብ እኔ አግዙ ካይ ምንድን ነው ያነበብከው? ቀይሲ ድጋም ምንድን ነው የተማርከው? መልእክተ ዮሐንስን ብትለኝ እስቲ በልልን እስቲ አቡጌዳ በህይወዞ ሚስቱን ገደላት ጠልዞ ይሄ ለመሐመድና ለአይሻ ሳይሆን አይቀርም። ይሄ ለመሐመድና ለአይሻ ነው። ኧረ ድገመው። ይሄማ የኔታ ጋር ተምሯል። እውነትም ድገመው። አቡጌዳ በህይወዞ ሚስቱን ገደላት ጠልዞ አቡጌዳ ታውቀዋለህ መቼም አቡጌዳ በህይወዞ ሚስቱን ገደላት ጠልዞ። ይሄ በጣም ነው በቃ ተምሯል እንዳለ ጨርሷል። መልእክተ ዮሐንስ ነው እንግዲህ መልእክተ ዮሐንስ ነው ይሄ። ያውም እኮ መልእክተ ዮሐንስ ነው። አቡጌዳ በፊዞ ሚስቱን ገደላት ጠልዞ ወንጌል ነው የሰበከለ። ይሄንን ብቻው ነው የወጣሁት። ለዛ ነው እኔ ክርስትና ነው። ኧረ ድገም፣ ሌላም ድገም እስኪ። ሌላ ደግሞ ተማርከው፣ ሌላ የተማርከው አሁን ጥያቄ ልጠይቅ ቅር ያለኝ። ኧረ አንድ ድገመን አንዴ ብታስተናግዱን። ቆይ ምሁር ገብቶ እዚህ በጣም እኮ ተቸገርን እንዳለ። አንድ ድገም። ሁሉንም ነገር አውቀዋለሁ፣ አነበብኩ። ሁሉንም ታውቃለህ። ሚስቱን ገደላት ጠልዞ የሚል ከመሐመድ ዳሪ ላይ አንብባ ይሆናል እንጂ መጽሐፍ ቅዱስም ላይ የለም። የትኛውም የቤተክርስቲያን አስተማሪ እንደዚህ አይነት ነገር አለ። ወንድምህ እኮ ነው ያለው ጠልዞ አነበብኩ የሚለን። እስኪ ሌላ ድገም እስኪ። ቆይ መጽሐፍ ቅዱስ ላይ መጀመሪያ የሚጠበቀው ለምንድን ነው? ህፃን ልጅ ከብት ኢየሱስም የወንድ ከንፈር ይጠባል ነበር እንዴ? ይሄ ብልግናችሁ። ውብ አህዮች እንደዚህ ናቸው። ውርደታቸውን አያችኋ? ውብ አህዮች እንደዚህ ናቸው። እለት ይዋረዳሉ። ይሄን አሁን ፖለቲካ መስራቱ ነው። በሱ ቤት እኔ ኦርቶዶክስ ነበርኩ አለ። ያላነበብኩት መጽሐፍ የለም አለ። ዝመጣ ክርስትና ስም ሲባል ረስቸዋለሁ አለ። ሚስጥረ ቀንዲል ረስቸዋለሁ አለ። ትምህርተ ዮሐንስን ጨርሻለሁ አለ። ምንድን ነው እስቲ በል ሲባል አቡጌዳ ምንዞ ሚስቱን ገደላት ጠልዞ። እንደዚህ አይነት ውብ አህዮች ያብዛለን። ምንዝናናባችሁ ስለሆናችሁ ውብ አህዮች አንቀየማችሁም፣ መዝናኛችሁ ስለሆናችሁ ማለት ነው። ጤናማ ጭንቅላት ያለው ሰው ውብ አህዮችን አይከተልም። ደግሞ እኮ እንዳለ አንብቤ ጨርሻለሁ። የክርስትና መጽሐፍ ይለናል። ሚስቱን ገደላት ጠልዞ የሚል ነው አነበብኩት። መልእክተ ዮሐንስ እኮ ፊደል ላይ ራሱ ያለ ነገር እኮ እንኳን ቤተክርስቲያን ሜዳ አይጠበቅበትም ነበር። እና የኔታ ጋር ሳትሄድ ማወቅ የሚገባ ነገር ነው። በጣም ታሳዝናለህ። ግን የዚህን ያህል መዋሸት ግን በጌታ ስም አእምሯችሁን ለማታሰሩት ግን ለማታሰሩት ለምንድን ነው በዚህ መጠን መዋሸት ለምን አስፈለገ? ኡስታዞቻችሁ እድሜ ልክ እንደዋሹ እንዳዋረድ ናቸው። እኔ ለነሱ አንዳንዴ ይሰማኛል። አሸማቀቅ እንትን ከተናገርኩ በኋላ ምን ይሰማቸውም ብዬ ራሴ ያስባለሁ ማለት ነው። እንዴት ነው አይደለ? ውጤቱ እኮ ሪፖርት የሚደረግበት እኮ ውጤት እኮ ይሄ እኮ ነው። በየቀኑ ሰው መዋረድ። ኧረ ሲቆይ ተራ ጠብቅ። በየቀኑ እንግዲህ ተመልከቱ፣ በየቀኑ ዕለት ተዕለት የሚያደርጉት ነው። አሁን እንግዲህ
እኛ ጥለነው ወጣን ኦርቶዶክስን ምናምን ነገር ብሎ ሊል እኮ ነው። በጣም ያሳፍራል። ታዘቧቸው። እንደዚህ ናቸው በየዕለቱ እንግዲህ እንዲህ አሁን እናንተ እንዳጋጣሚ እንዲያያቸዋ ማያቅ ሰው ፊት ሄደው ግን አሁን እነዚህ እንዲህ በቃ አንድዬ ተራ ጠብቀሽ ነው እንዴ? ተንቀልቅሏል። በቃ ፋድ እንኳን ላመጣ ፋድ አለ አይዳ እንዴት ነው እፎይ? ዲያቆን አትበይ ብላል። እንዴት ነው እፎይ? ስምሽን ቀይረሽ ነው እንዴ? ትናንት አይዳ ነው አልቀየርኩም። ለምን አረሽ? ስምሽ ምንድን ነው ምናምን እያላችሁ ስታወዛግቡኝ አስተካከልኩኝ እንጂ አልቀየርኩም። አይን ወደ ቀየርኩኝ። ስፔሊንግ እንዴት ናችሁ? ይመስገን ነው አላ መልካም። ቁርአን ያላቃል ነው ቁርአን ያላቃል ነው ብለሽ ታምኛለሽ? ኦኬ። ያላቃል ፍጡር ነው ፍጡር አይደለም? ዋት ፍጡር ነው ፍጡር አይደለም? ምንድን ነው ያላቃል? ፍጡር ነው ፍጡር አይደለም? ቁርአን ፍጡር ነው ፍጡር አይደለም? የህይወት መመሪያ ነው ቁርአን ለሙስሊሞች። እኔ መመሪያ ነው ብዬ ጠየቁ። ፍጡር ነው ፍጡር አይደለም? እሱ እሺ፣ እሱን አላውቅም። እኔ መመሪያችን መሆኑን ነው የማውቀው። ፍጡር ፍጡር አይሆን አላውቅም። እንዲህ አይነት አልተማርኩም። እንዴት አትማሪ? የህይወት መመሪያችን እንደሆነ ነው የተማርኩት። የምትመሪበት ፍጡር ነው ፍጡር አይደለም? አላህ ቃል ነው ካልሽ አላህ ቃል ፍጡር ነው ፍጡር አይደለም? እንዴት ነው እሱ የምትረጂው? ያላህ ቃል ከሰማይ ለረሱል ሰለላሁ ዐለይሂ ወሰለም የወረደ ለሙስሊሞች ደግሞ የህይወት መመሪያችን ነው። ያ ከሰማይ የወረደው በፊደል ነው የወረደው? በጽሁፍ ነው በድምፅ? ጅብሪል ለረሱል ሰለላሁ ዐለይሂ ወሰለም ወርዶ እንትን አላቸው ነው ነገራቸው። ወረደ በቃ። ወይኔ እንትን አታጣምብብኛ ፎይሆ። እሺ ይሄ ፍጡር አይደለም ተብሎ የሚታመነው ያላህ ቃል ይሄ ብቻ ነው ወይንም ሌላ አላህ ቃላት አለው ማለት? ይሄ ቁርአን ብቻ ነው ያላህ ቃል ወይንስ ሌላም ቃል አለው? አላህ ከነኚህ የተለየ ያልተናገራቸው ቃላቶች አሉት ወይንስ የለው? ማለት ድሮ በሰሃቦች ጊዜ መላኢካዎች ወርደው ለአላህ ይልካቸዋል መላእክተኞችን እንጂ ቁርአን ደግሞ ለእኛ ለሙስሊሞች የህይወት መመሪያ ነው የወረደንን ሌላ ቃል አላውቅም እኔ። ቁርአን ነው የህይወት መመሪያችን። እሺ እንዴት ላስረዳሽ? እንዴት ልንገርሽ መሰለሽ? እኔ ራሴን ኮሽን ነው እኔ ልጠይቅ የመጣሁት። ራሴን ጥያቄ ነው። አስር ትውልድ ወደ ፈጣሪ ጉባኤ ለምንድን ነው የማይገባው? በእናንተ አስተምሩት። ምን አስር ትውልድ ወደ ፈጣሪ ጉባኤ ማይገቡ? ቆማጣ፣ ለምጥ ያለባቸው፣ ዲቃላ ምናምን ብዙዎች ብዙ እንትን ለምንድን ነው? በጣም ኩዌሽን ሆኖብኝ ነው። ፈጣሪ ቤት ካልገቡ ወደ ፈጣሪ ጉባኤ ካልገቡ የት ይሄዱኝ ሰዎች? ለምንድን ነው የማይገቡት? የፈጣሪ ስራው ነው ለምንድን ነው ብዬ ገርሞኝ ነው። በቀደምም መዝሙረ ያሬድ እያስረዳ ነበረ። ለሌላ ሰው ግማሹ ላይ ስለደረስኩ ነው።
የእግዚአብሔር ጉባኤ አይግባ የሚለው ለምን? መዝሙረ ያሬድን ቢኒውን እኔ እንጃ ያስረዱ ነበረ ገብቼ። እሺ መልካም። ከእግዚአብሔር ጉባኤ አይግባ የሚለው በጣም ይከብዳል፣ ያስጨንቃል። ያ እኚህ ሰዎች ተፈጣሪያቸው የት ይሄዳሉ? እሺ መልካም። ገነት አይግባ ቢልስ የትኛው ይከፋል?